የለም እኮ ምን ቻርጀር አላየክም? እንደም እኮ ቻርጀር ኬብል ኬስም ቆይ እንዴት አየው? እዛ ከዛ ጥገድ የተቀመጠው አይ ሌላ ነገር ፈልጋ ነው ያስታውቅባል። እስኪ ተነሽና እዛ ውጪ። ለምን እንዴ ከቤት አሁን ቶሎ በይ። እንደዚህ ለማንቆ እንዲህ ነው እንዲህ የምንቀጥለው እንዲህ ለማንቆሽ ምናምን ነገር ልጄን ዋና ነገር ቦታ ለመውሰድ ለማንቆሽ ነው እንዲህ የምንቀጥለው። ዋና እኮ ዛሬ ብቻ ነው ሄደው እኮ እንደዚህ ለማየት መሰመጣ እየለመንኩኝ ነው እንደምታስብ። ሰላም ውድ ቤተሰብ፣ ይሄ ነገር ዛሬ ነው የተፈጠረው። እስካሁን በስርዓት ነው ያያያለሁ። ግን ሰው እንዳይኖር ፈለክበት ምክንያት ሌላ ነው። ዛሬ ማታ ብያቸው ነበር እየከቻሉ ማለት ነው። አይመስለኝም እያረጉ ነው። ሞቅ እያረገች ነው። እያሳመረች ነው ማለት ነው። እያዋብች ደግሞ ልጁ ዋና ያለማምደው መጥቶ ይዞ ትዷል ማለት ነው። ያው ትናንትና ዛሬ ለቆታል እንግዲህ አብረው ነው እኔ ታየቃለጠች ነው አላልኳችሁ። አብረው ነው እንደዚህ ፏብልቅ ብለው ማለት ነው። በነገራችን ላይ የሩታ ወንድሞችና የሩታ ምንትኖች እህትየዋም እያበደች ነው። የሄርሜላዋቱ የአብሬት እህትም ከሩታ ጋር እንዲሆን አልፈልግም እያለች ነው። እሱ ተፈለገ ማንም የሚያስንትልም የለም። እሱ ፍቅር አለው ለሩታ ማለት ነው። እሺ ምን ፍለጋ ነው ከዚህ ፍለጋ እያለ ከታየው ድረስ አልጋ ድረስ ምን አስገባው? ተው አሁን ሩታላለች እንግዲህ ወደ ድሮ ይፎታቸው እየተመለሱ እየገቡ ነው ማለት ነው። እየገቡ ነው እየተመላለሱ ነው ማለት ነው። የሚገርም ባልን ሊያሳልፍ ማለት ነው። በአንድ ሆነዋል ከተፈቀደ ደግሞ የአድናቂዎች ሲንጫጩ ሲያረጩ ያድራሉ ማለት ነው። ዛሬ ግን ያቦታን ሄድ ብዬ ምናምን ሳይሆን ማስገድደው ከቡጁ ጋር ፕሮግራም ስላለው ከቡጁ ጋር ያለውን ፕሮግራም ኢንጆይ እንዲያደርግ እየመጣ ነው ማለት ነው። ቡጁም ዋና ይዘው ስለሄድ እንግዲህ ቶሎና ስላልኩትኝ ማለት በቀና ስላልኩትኝ በጊዜ ነው እየመጣ ያለው እና ከልጄ ጋር ኢንጆይ ሊያደርጉ ነው። እንግዲህ ልጄ ዛሬ አስደንጋጭ ነገር ተፈጠረበት እያሉ ነው። ሀሳቡ ከሴቶች ተጠንቀቅ ብሎኛል ጋሽዬ፣ ራስህን ጠብቀ ሴቶች ተጠንቀቅ ብሎኛል እያለ ነው እንግዲህ። አይ ጋሽዬ ደግሞ ምን ነው እንደዚህ ከሩታም ተጠንቀቅ ብለውታል እንዲህ። በነገራችን ላይ ማለት ነው ይሄ እውነተኛ እንትል ነው በአሁኑ ጊዜ ማለት ነው። እውነቴን ነው የምነግራችሁ። እኔም ያጋጠመው ሰው ነው የእንትል ያለኝና በአሁኑ ጊዜ ማለት ነው ሴቶቹ አሁን መኪና ይዛችሁ ስታገኙ እንትል ይሏችኋል። በቃ ይገባሉ እዚህ ጋር እርጉዝ ነኝ ምናምን ይሏችሁና የሆነ አታለው ማለት ነው ሴቶቹ። ከዛ ከገቡ በኋላ አንወልድም ፖሊስ ጣቢያ ውሰደን፣ ፖሊስ ጣቢያ ስከዱ ደግሞ ደፈረኝ ብለው የእንትል ይላሉ። ብዙ ነገር ያመጣሉና ለዚህ ነው ብዙ ጊዜ እንትን የሚባለው አንዱ ማለት ነው። አንዱ ሰውዬ እንደዚህ ሴቷ እና ከመኪና ውስጥ ትገባለች። ውረጅ ሲላት እኔ ወደ ቤቴ ነው የምሄደው፣ ውረጅ ሲላት እምቢ ትለዋለች። ነው አላትና ሰተት አድርጎ ከቤቱ ይዟት ሄደ። ከሚስቱ ጋር እናቴ አሯን ሲያበሏ ሲደብድቧት አድረው
ጠዋት ወደ ቤቷ ላኳት ተብሏል። እና እውነተኛ ነው ደግሞ እንደዚህ ነው። ለዚህ ነው ጋሽዬ እንግዲህ አብርሽን ሴቶች እንዳይደፍሩ ከሴቶች ተጠንቀቅ እያሉት ያሉት ማለት ነው። እና አብርሽም እንግዲህ ይህንን እየደጋገመ እየተናገረ ነው። ከትናንትና ጀምሮ አምሽታ አትግባ ብሎኛል ጋሽዬ፣ ከሴቶች ተጠንቀቅ ብሎኛል ጋሽዬ እያለ ነው። ኧረ ጋሽዬ አሁን አብርሽ እንደው ከሄርሜላስ እንዴት ይጠንቀቅ? እና በነገራችን ላይ እኔ የሩታዬ እንግዲህ ሚዲያው ብልጭ ብሏል ማለት ነው፣ በአብርሽና በሩታ ማለት ነው። ሰሞኑን እንግዲህ ሞቅ ሞቅ እያደረጉት ነው። ነገ ደግሞ የሚመጣውን እናያለን። ሄርሜላም ያው ትወደኛለህ ወይ አትወደኝም እያለች ነው። ይህንን ስታይ ደግሞ ሄርሜላ ለካ አይወደኝም እንዴ? መቼ ከሄርሜላ ክፍልስ አንድ ቀን ሲገባ አይታችሁታል? እኔ ከሄርሜላ ክፍል ሲገባ ይቼው አላውቅም። ማለት እንደዚህ ብልጭ ብሎ ከሄርሜላ ክፍል ገብቶ አልጋዋ ላይ ቁጭ ሲል አይታችሁት ታውቃላችሁ? የሆነ እንኳን በጣገቡ እንኳን መታ ስትቀመጥ እንዴት ነው የሚሆነው? እዛ ጋር ተኛ አንድ ቀን እንኳን ፈልቼ ከዚህ ጋር ልተኛ ስትለው አይደል እንዲም ቢብሉ እንትል ያላት አቤልን ጠልቶ እንትል ያለውና ሩታን ግን ያው ምንም የልጁ እናትም ስለሆነች እህትየዋን ብታውድ ያን ቢያብድ አልሰማም ብሏል ማለት ነው። አልሰማም ብሏል። እንደ አዲስ ፍቅራቸው አገርጅቶባቸዋል ማለት ነው። እኛ ደግሞ ደስ ብሎናል። ቀጥሉበት ነው የምንለው። ቀጥሉበት። ግን የሆነ በቀል ምናምን ታሁን በኋላ እንኳን ታሁን በኋላ በቀል የለም። ግን አሁን በኋላ ባሏን ወደ እሷ መመለስ ትፈልጋለች ሩታ ማለት ነው። ደግሞ ትመልሰዋለች በእርግጠኝነት። አብርሽ ይመለሳል ወደ ሩታ በእርግጠኝነት ነው የምላችሁ። በእርግጠኝነት ደግሞ ወንድሙ ይህንን ሲሄ ደግሞ ወንድሙ ያው እንትል ይለዋል። እህትየዋ ግን ከበጣገቡ ትሽሽ እንትል ትበል ምናምን እያለች ነው። እንዲ በፊት አብረው የሆኑ ስትያል ነበር። እንዲ አሁን ለምንድን ነው ይህን ሁሉ እንትል የምትይው? ስለዚህ አብረው ይሆኑ ልጃቸውን ያሳድጉ። እንዴ እኔ መሰለ ልጅ ብቻውን ይደግልሽ? እንዲ ምን ነው አንቺ ልጆችሽን እቅፍ ድግፍ አልገሽ እያሳደግሽ ምን ነው እሱ የእሱ ልጅ ብቻውን ይደጋልሽ? ልጁን ክዶ ማየት ባለበት ጊዜ ያያል። ከዛ ውጭ ግን እንትል ማለት አይቻልም። ምን ምናምን የምትይው ማለት ነው እንዴ? ከተፈለገ ልጁን ያሳድግ። ማንም ልጁ ተለይቶት እንዲያድግ እሷ እንትል አሁን ተመልሰው እንደዚህ ፍቅር በፍቅር ሆነው ልጃቸውን ያሳድጉ። አብለ ዝናኑ ምን ነው ምንድን ነው? እንደ ጓደኛም ይሁን እንደ አዲስ ይጀምራሉ። ምንም ችግር የለውም። በዛ ላይ ደግሞ ምን አመት አልተጣሉ ምን አላሉ። በቃ አለቀ። ካሁን በኋላ ሩትዬ በዚው ቀጥይ። በዚው ልጅሽን በቃ ልጅሽን ማየት አለበት። እንደዚህ መጥቶ ልጁን እንትል ይበል። አንቺንም ያዝናነሽ በቃ አብላችሁ ልጅሽን ይዘሽ ሂዱ። ያው ልጃቸውን ይዘው ነው እንትን ዋና ውስጥ ደግሞ የነገው ቪዲዮ ታያላችሁ። ዋና ውስጥ የሰሩትን ቪዲዮ ይለቃሉ ማለት ነው። ዛሬ አይታችኋል እንግዲህ ለቆታል እሱ አብርሃም ማለት ነው። ልጁን ይዞ ሂዷል። በዛ ላይ እንትን ብሏልና ያው እሷ ነች ደግሞ የምትቀልጠው አብራ ሄዳለች ማለት ነው ሩታ። ስለዚህ እነ ብሩክ እና አቤል ምናምን የምትባሉት አርፋችሁ ቁጭ በሉ፣ አርፋችሁ ቁጭ በሉ። ባልና ሚስቱ በአንድ ላይ የሆኑበት ማለት ነው። እኛ በአንድ ላይ ይሆኑ በቃ። ሩታ እንግዲህ የራሱ አድርገዋል። ምንም እሱ ራሱ እኮ የመጨከን እንትን የለውም። አሁን ቆልጦ አልሄደም። መጀመሪያ ገባ አልጋን መልሶ አልጋው ክፍል ገባ። ስለዚህ እሱ ምንም እንትን ሊላ እንትን አላለም ማለት ነው። ስለዚህ ከዚህ ጋር ማንም እንትን ፎቶቸው ራሱ አይታችኋል። ምኝታ ቤት አለ ምን አለ እነዛ እንሺ ምናምን ሲሏት የነበረው እነዛም ያውቃቸውን ይዘው ወጥተዋል። ስለዚህ አብረው ነው የሚሆኑት። ዳኒም እኮ ብሏል እኛ ያንን ነገር ያደረግነው እንዲታረቁ ፈልገን ነው እንጂ እንዲለያዩ አይደለም። ከኛ ላይ እንትን አትበሉ። እኛ ብዙ አስተዋጽኦች ነው ያደረግነው፣ አብረው እንዲሆኑ ነው የፈለግነው። አሁን ደግሞ አብረው መሆናቸው አይቀርም።
እህትየዋ ግን ኧረ ተይ እንጂ ብዙዬ እንዴ አንቺ ትልቅ ሰው አይደለሽ እንዴ? ምን ወጥተሽ በቃ አለቀ እንዴ በቃ እንዴ የራስሽን ኑሮ ኑሪ። ልጆቹን ተዋቸው፣ ሁላችሁም ማለት ነው። ሁላችሁም ራሳቸውን እንትን ይበሉ። አሁን ያንን ነገር በምን ድራማው እናጠናቀው ብለው ሩታ ሄርሜላን ይወድሻል አይወድሽም፣ ጠይቂው አትጠይቂው የሚሉት ደግሞ አሽቃባጮቹ እኔ በጣም ነው የገረማቸውኝ። አታሽቃብጡ፣ እነሱ አይለያዩም። ይኸው አታም አንድ አይነት ደግሞ እኔው ግን ከሄርሜላ ጋር እየተቀጣጠራችሁ ነው እንዲሁ በውግ የምትሰሩት እናንተ። ኧረ እኔ አሁንስ በውግ መሰራት አማረኝ። እኔ እኮ ኢትዮጵያ ሄጄ እሰራለሁ ብዬ ሳልሰራ መጣሁ። እግዚአብሔርን እውነቴን ነው የምላችሁ። በፊት እኮ ሰራ ነበር። በፊት በስማም በዊግ ሰራ ነበር። ጠጉሬ እንደውም የጨረሰው እሱ ነው ማለት ትችላላችሁ። በጣም ነበር የምወደው ማለት ነው። እኔ ቆጠልጥል ብዙም አልወድም፣ በራሴን ስለሚያመኝ ወደ ታች ነው እንጂ ራሴን ያመኛል። ቆጠልጥል አልሰራም እንጂ በጣም ደስ ይለኛል በዊግ በፊት መሰራት ማለት ነው። ያው አንዳንዴ እንግዲህ ስደት ተመጣው ግን አንዴ ሄጄ በዊግ ተሰልቼ ማለት ነው። ፍሪዙን ይሄ ፍሪዝ ሆኖ በዊግ ተሰልቼ ሌሊቱን እንዲችው እንቅልፍ ሳይወስደኝ ነው ያደረው። እናቴ ወደው ነው የተፈታው። ስለዚህ በጣም ነበር የሚያምረው። ግን ፎቶ ተነስቼበት ምናምን ቤት እንዳለ ፎቶ ራሱ ጠፋ። አላ ለባዴጋውም ሩታ በልቺ ብይናናል። በልቺ እንዳትረሺ እናንተ። ኢትዮጵያም ዝናብ እየጣለ ነው አሉ፣ እዚህም ዝናብ እየጣለ ነው አሉ። እኔ እኮ ኢትዮጵያ ደውልኝ ዝናቡ እየጣለ ነው አሉ። እንዴ ተመካክሮ ነው እንዲ ምን እንዳለ በሳውዲ ይጥላል፣ በውመን ይጥላል። የማይጥርበት የለም። ብታው ደግሞ እዛ ውመን ሰዎቼ ደግሞ ነይ እያሉ ያጣድፉኛል። አይ እኔ እዚህ ዱባይ ዱብ ብያለሁኝ አሉ። እኔ ግን እንትን ብል ይሻለኛል፣ በህድ ደስ ይለኝ ነበረ ማለት መሄድ ብዙም እንትን አላለኝም፣ ግን ሂጂ እያለ እንትን ይለኛል። አሁን እንደገና ደግሞ እዚህ 1 አመት ሲቀረኝ ሂጂ እዛ 1 አመት ከ6 ወር ነው እንደሚቀረኝ። ወይኔ ከመጣሁ እኮ 1 አመቴ ነው። ግን እኔ መቼ አንድ ቤት ተረጋው ብላችሁ ነው? እዚህ እኮ ክፉ ናቸው፣ ግን እንደዛ ሀገር አይደሉም። እዚህ ያሉት እንዳለ ክፉ ብተዋቸው መልስ